ያዡ ተደገፊው አንቺ ተደገፊው በሩን ይኸው ተደግፌዋለሁ። ማንም አይደርስልኝም። ቢላ ነበር ለይተን እንድናውቀው ጩሂ እዚህ ጋር ምንም አይነት የፖሊስ መኪና የለም። ዲዋን ሰዎቹ በራሳቸው ጉልበት ነው የሚመኩት። ሽንት ቤቱ መስኮት አለ። በመስኮቱ ጩሂ። በሽንት ቤቱ መስኮት ጩሂ። ዝም በሉ። የለም ዝግ እኮ ነው፣ ታፍኗል። ዝግ መስኮት የለውም፣ ማስተንፈሻ የለውም። የለም ኑ ወደዚህ ኑ ክላስ ይሰማሻል። ማርታ በእናትሽ ውጡ። ክላስ ይሰማሻል ወይ? ጀረስ አድርጊ። ዲዋን ላይ ጀረስ አድርጊ። ዲዋን ነው የምትይው? ቢዋን ቢዋን የባሏ ቤት ነው። ዲዋን ነው ሙሉ ዲዋን አገኛችሁ? ዲዋን ቢ ኤ ነው እዚህ ጋር ያለው እኮ ዲዋን ጮሂ ወይኔ የለም ቢንዳውን ሞኒት ቢንዳውን ሴቶቹ ለምን አይወጡ? ባደላ በስማም ይሄን ቪዲዮ ያየው ጊዜ ነፍሴ በአፌ ልትወጣ ማለት ነው። እና ልጅቷ ዱባይ ላይ መዳም ቤት ነው የምትሰራው። ወርቅ ሰርቀሻል በማለት ለማጥቃት የሞከሩት ሂደት ነው። ግን ልጆቹ እግዚአብሔር ይስጣቸው በሰላም ወጣለች። ልጅቷ በመጨረሻም ፖሊስ ይዘው ሄደው ወጣለች ማለት ነው። እሷንም እኔ ያደነኳት እንደዚህ ጭንቅ ውስጥ ሆና ቲክቶክ ሊቭ ላይ ገብታ እንደዚህ የራሷን ድምጽ ማሰማት መቻሏ ማለት ነው። እና ሌሎች ደግሞ ያንን ተከትለው ሄደው ፖሊስ ይዘው ሄደው ነፍሷን አትርፈዋል እና ምስጋና ይገባቸዋል። ያኔ ደስ የሚል ነገር አለው ማለት ነው። እንደዚህ ነፍሷን አትርፈዋል በእንትን እንኳን ተመርተ ሄደውና በጣም ደስ ይላል። ሊበረታታም ይገባል። ልጆች ናቸው። አንተ አሳድጋቸው። ከዚህ በኋላ ቤት የለኝ ምንም የለኝ። ገባችሁ? እንደዛ እየሆነ እነሱ ቤት ኖሮ ሁለት ሆነው ማሳደግ ከብዷቸው እኔን እንደዛ ሲገፉኝ ያለኝ አማራጭ መንግስት ጋር ደወልኩ። ቤት የሚመለከታቸው ኦልሬዲ መስመር ላይ ነበር። ቤት አግኝቼ ትንሽ በቃ ፊርማ ነበር የሚቀረኝ ለራሴ የሚሆን ክፍል፣ ለአንድ ወንድ ላጤ የሚሆን ክፍል ቤት አግኝቼ ፕሮሰስ ላይ ነበር። እየጠበቅኩ ነው። የተወሰነ ነው ቪዲዮ አሳይቻችሁ። ከዛ ደወልኩ ለሰውየው እንደዚህ ነው በቃ ለዛሬ እንደምንም ከልጆቹ ጋር እደር፣ ነገ ጠዋት ቢሆና ከዛኛ እናመቻችላለን ቤት አሉ። ልጆች ከያዛችሁ ደግሞ ቀልድ አያውቁም እዚህ ሀገር። ልጆቹን ይዤ ሄድኩ። በነጋታው ትምህርት ቤት ቀሩ። ነገርኳቸው። ትምህርት ቤት ከዚህ በኋላ እኔ ጋር ነው ያሉት፣ በአንድ ልብስ ነው ያሉት። እናታቸው መቀበል አትፈልግም፣ እዛ ቤት አይገቡም፣ ኃላፊነቱን አንተ ወስደህ ማሳደግ አለብህ ተብያለሁ። ከዚህ በኋላ እኛም ቤት የለንም፣ ሁሉ ነገር ኮንትራታችን ጨርሰናል ከዚህ ቤት ነው ያለችኝ ቃል በቃል። ቢሮ ሄድኩ። ቢሮ እንደሄድኩ ሁሉ ነገር ነገርኳቸው፣ የተፈጠረውን ነገር። እኔም ቤት እንደሌለኝ ስለሚያውቁ ሌላ ቤት ነበር የያዙት። አሁን ደግሞ ለልጆቹ ደግሞ ከመጣ ሌላ ደግሞ ቤት መፈለግ አለበት። አንድም ሁለት ሰዓትም አልፈጀባቸውም። ቁጭ አልኩ፣ አወራሁ ምናምን ሁሉ ነገር። እንደውም መንግስት ያሳደጋቸው ወይስ አንተ ታሳድጋቸዋለህ ያለ። አይ እኔ አባታቸው ያለውማ ማንም መንግስት እጃቸው አይወስድም ብዬ ልጆቹ እንዳይሰሙ ብለው በሌላ ክፍል ወስዶ ነው የጠየቁኝ። ገባችሁ? ይሄን ያለ ልጆች ተጨንቀው ማለት ነው እኛ ጋር ይደጉ ወይስ አንተ ታሳድጋቸዋለህ ብለው ማለት ነው። እንደ ወንድ ያው ሪስፖንሲቢሊቲ አይወስድም ብለው አያስበው ይሆናል። ገባችሁ? ኧረ እኔ ችግር የለውም ከእኔ ጋር ያድጋለሁ በቃ ችግር የለውም ብለው ወዲያውኑ ደዋወሉ። ለጊዜው ማረፊያ ቤት ያሳየኋችሁ ቤት እዛ ቤት ወሰዱኝ። የዛኑ ቀን ማለት ነው በነጋታው እግዚአብሔር ሲረዳኝ ልጆችም እነሱ ቀልድ ስለሚያውቁ ወዲያው ተመቻቸልን፣ ቤት አገኘን። በቃ ቀን ተጀመረ ደግሞ ሌላ ህይወት፣ ከአንድ ህይወት ወደ ሌላ ህይወት። ባንዴ ቤት አልባ ነበርኩ፣ ቤት አገኘው። ልጆች እኔ ጋር ነበሩ፣ ልጆቹ እኔ ጋር መጡ። እግዚአብሔር ስለፈቀደው ነው ሁሉ ነገር የተደረገው። መንገድ ላይም እንደዛ ተከራክሬ ልጆቹን እንትን ማለት ያው ሁሉ መፈጠሩ ሁሉ ነገር በምክንያት ነው። ቤት አገኘው። ከዛ ትምህርት ቤት መውሰድ ጀመርኩ። ለስራ ቦታ የነገርኩ ስራ መስራት እንደማልችል ከዚህ በኋላ ያለውን ነገር አስረዳሁት። ኦኬ ተባለ። መንግስት ሲስተም ውስጥ ገባው። እንዳልኳችሁ ቤት አገኘው። ሌላ ቤት ደግሞ እየፈለጉልኝ ለጊዜው እዚህ ረፋሉኝ። ትምህርት ቤት መውሰድ ጀመርኩ። ኦኬ ልጆቹ ዕቃ
ጠየቁ። መጫወቻ የገዛውላቸው ስኩተር አለ፣ ሳይክልም አለ፣ ልብስም አለ ገዝቼ በቅርብ እንኳን የሰጠዋቸው ያለ ምንም ልብስ ነው ልጆቹ እኔ ጋር ያሉት እና ልብስ ስጡኝ አንሰጥም፣ እቃቸውን ስጡኝ፣ ሳይክላቸውን፣ መጫወቻቸውን ስጡኝ አንሰጥም። ለልጆቹ ምንም ነገር መስጠት አልፈለጉም። በቃ ሁሉ ነገር ዘጉብኝ ማለት ነው። እኔ ደግሞ ለምን በእኔ ምክንያት ለምን ልጆች ይጎዳሉ? ከኔ ጋር ባላቸው ጸብ ከኔ ጋር እልህ በተጋቡ ቁጥር ልጆቹ ለምን ይጎዳሉ? ልጆቹ ለምን ለመጉዳት ይሞክራሉ? እኔ ከነሱ ጋር ብጣላም ገና ለገና ተጣለው ብዬ ለልጆቹ ልብስ ገዝቼ ወይ አልሰጥም አይደለም ወይ እንደዚህ አላደርግም አይደለም። በቃ ለልጆቹ የሚያስፈልጋቸው ነገር ራሴ በምችለው መንገድ አደርጋለሁ። እነሱ ስቲል ቪዲዮ ላይ እንደምታዩት እናትየው አያትየው መሳደቧን አታቆምም። በሳምሪ አፍ እሷ ትሳደብላታለች። ያው የምታውቁት ነገር ነው እና ያ ነገር እየተካሄደ ከእኔ ብዙ ነገር ይጠብቃሉ። ብዙ ነገር እንዳረግ ንዴቱ አለ፣ ስድቡ አለ፣ ዛቻው አለ፣ ቤተሰብ መሳደብ አለ እና ልብሱን ከለከሉኝ፣ ምንም እቃ ከለከሉኝ። ከዚህ ጋር ትዳር ሲያዝ ሁሉም ሰው ሊያውቀው የሚገባ ነገር ያኔ የሆነ ጋድ ያለው ፍቅር ምናምን ያልፋል። እንደዚህ አንዳንድ ነገሮች ምናምን ሊፈጠር ይችላል። ግን በተለይ ልጅ ከተወለደ በኋላ ምንም ማድረግ ማለት መለያየት ባይኖር እንደዚህ ልዩነታቸው ምናምን ተቻችለው ቢኖሩ ማለት ነው። አሁን እዚህ ጋር የሚጎዱት ልጆች ናቸው። እዚህ ጋር ምንም ምግብ እንትን ሊል ይችላል። ከማንም ኖሮ ምግብ ሊያሟሉላቸው ይችላሉ። በትምህርት ቤት ምናምን እንትን ሊሉ ይችላሉ። ግን እናትየው ጋር እየኖሩ ከሆኑ አባት ፍቅር አያገኙም። አባትየው ጋር እየኖሩ ከሆኑ የእናት ፍቅር አያገኙም ማለት ነው። በዛ መሀል ደግሞ አንዳንዴ ሲጨቃጨቁም ሲሉም አሁን እሱ ስንጨቃጨቅም ሲሉም ሁሉን ነገር አይተዋል አለ። ያን ደግሞ የሆነ ተቀርጾ ጠባሳ ነው እዚህ ጋር የሚቀርባቸው አይምሯቸው ጋር እና እኔ ለልጆች ሲሉ እንደው ልብ ቢያደርጉ እነሱ ማለት አሁን እኮ ልጆች ባይኖሩ ምናምን ተቆረጠላቸው ምናምን እንደዚህ ከተለያዩ በኋላ ማለ ልጅ ባይኖሩ በቃ እሷም ህይወቷን እሱም ህይወቱ ምንም ግንኙነትም የለም ምንም የለም ማለት ነው። ያልቃል እዛ ጋር። እዚህ ላይ ግን ልጅ ስላለ ደግሞ ትንሽ ልጁ ነው ምነው ትንሽ ከፍ ያሉን በሆኑ እንደዚህ 10 ምናምን የገቡ እነሱ ገና ከ5 ዓመት በታች ይመስለኛል ገና ልጆች ናቸውና ከዚህ ጀምሮ በጣም ይከብዳል። እኔ እንደው ጸሎት ማደርግላችሁ እውነቴች እብድናቲቱንም እግዚአብሔር ልቦና ሰጥቷተኝ ልጅቱም ደግሞ ሳምሪ ፋኒም የሆነ እንደው እግዚአብሔር የሆነ መንፈስ እንትን ብሏችሁ አንድ ላይ የምትሆኑበት ነገር እናንተ የራሳችሁ ጉዳይ እንደምንም ትሆናላችሁ። ግን ለልጆች ሲል ማለት ነው። 2 ልጆች አሉ ነፍሶች አሉ በመሀልና እግዚአብሔር እንደው አንድ ያድርጋችሁ። በጣም ያሳዝናለኝ ድሮ እንዴት እንዳልነበሩ ምናምንና በነገራችን ላይ እና እዛ የሆነ ምንድነው እናቲቱን አይተህ ልጅቱን አግባ የሚባል ነገር አለ። እናቲቱ ዝም ብላ እንደዚህ ሀገር አንዴ ፖለቲካን ጊዜ እንደዛ ብዙ እንትናት ልጅቷ ደግሞ ኢየሱስን ይዛ የምትሄድ ከሆነ በጣም አስቸጋሪ ነው የሚሆኑለት ልጆች ተወልደውና እግዚአብሔር ይመስገን። ትልቁን ነፃነቴን የማገኘው ለብቻዬ ስኖር ነው። ለብቻ መኖርን በጣም ወድ ሰው ነኝ። ጓደኞቼ ቤት አይመጡም። በጣም ሲሪየስ ነገር ከሌለ በስተቀር እኔም ብዙ አልወጣም ከቤት እና በጣም ብቻዬን መኖር በጣም ወዳለሁ። ስለዚህ ሰራተኛ ለምሳሌ ስቀጥር በትችልና እዛ መኖር እንኳን ፈልጋለሁ ብትል ፕሊስ ተመላላሹኝ ነው የምለው ማለት ነው። ብቻ ለሙ ካለ ፍላጎት ስለዚህ የለመድኩት እንደዛ ነው። ውሾች አሉኝ እና የሆነ በጣም የራሴ ነፃነት አለኝ። ገብቷል አባባሌ። ስለዚህ ቱርም ሳረግ ምንም እንደዚህ ብቻዬን በመሆኔ ሆድ አይበሰኝም። እንደዛ አይነት ልምድ የለኝም። እንዳልኩ ደግሞ በጣም በወጣትነት እድሜ ነው ለብቻዬ የወጣሁት ማለት ነው። 19 ዓመቴ ምናምን 20 ዓመቴ ለብቻ መኖር ጀምሬያለሁ። ገባ አባባሌ። ስለዚህ ያንን ነፃነት በጣም ወይ ጉድ! እዚህ ጋር ደግሞ ይሰውዬ ማለት ነው የአርቲስት መሰለኝና እሺን ያህል ማግባትም አልፈልግም። ለምን ብቸኝነት የምንጠቃ አልፈልግም። ሞግዚትም ደግሞ መጥቶ ቤት ሲያጸዱልኝ ሲሉልኝ እንትን ማለት አልፈልግም። በውጭ ነው እንዲያጸዱ ነው የምፈልግ። ለምን የሆነ ብቸኝነት ስለምፈልገው ጓደኞችም አይመጡምና ይህ የጤና አይመስልም። ብቻ ስትሆኑ በጣም ጥሩ ነገር አለ። ብቻ ስትሆኑ ታስተውላላችሁ ብዙ ነገሮች ያኔ ስለ ራሳችሁ ታያላችሁ። የሆነ ስለ ስራ ስለምን የሆነ ጥርት አድርጋችሁ ማሰብ ትችላላችሁ ምናምን ብዙ ነገሮች ደስ የሚል ነገር አለው። ግን ደግሞ ከተዳርም የሚያርቅ ከሆነ እንደዚህ ደግሞ ከማህበራዊ ኑሮም እንደዚህ በጣም የሚያርቅ ከሆነ አስቡት እንግዲህ የሚያከል ሰውዬ አላገባም አይደለም የሆነ የሚያጫውት አለ ማለት ነው። እዛ ሰይጣን ነገር አለበት እንጂ የጤና አይደለም ማለት ነውና
የሚገርም ነው ሰው ሁሉ ጸባዩ እና እግዚአብሔር ልቦናን ይመልስልህ። ምን ለመሆን እስኪ ብቻ ማለት ነው። ውሾች ይበቁኛል፣ እንትኖች ይበቁኛል። እሺ እነሱ አሉ፣ ግን ልጆች ያስፈልጉሃል። ጥሩ ላይ አይደለህም። ጥሩ ላይ ብትሆን የሆነ አንዳንዴ ብቻችሁን የምትሆኑበት ጊዜም አለ፣ የሆነ ሰዓት ደግሞ የምታገቡ የምትሉበት ሰዓት አለ ማለት ነው። እና እንደዚህ ልቅ የሚል ከሆነ ከባድ ነው። ብቻህን አይመስለኝም ነገር አለብህ እና እግዚአብሔር ልቦናን ይመልስልህ። አንተ ልጅ ቆይ ምንድነው ስራ የመላለስ የምትደውልልኝ? ትሰማለህ? አሁን ነው 18 ሚሊዮን ነው የምፈልገው። ሄሎ ወይኔ ይሄ ልጅ በቃ ስራውን በአግባብ ሊሰራ አልቻለም። ቆይ ምንድነው በወሩ 4 ሚሊዮን አይደለም የምከፍልልኝ? ሄሎ እይ እስማኝ፣ አሁን ስልኬ ላይም ባላንስ የለም። የ500 ሺህ ብር ካርድ ቶሎ ላክልኛ ሙልተይ። እስማኝ አሁን ደግሞ ዱባይ ላይ እስከምወጣ እዚህ ሰፈር የሆነ ሰፈር ላይ ስራ ምናምን የሌሉ ልጆች አሉና እነሱ ጋር ምናምን መጥቼ ነው ለያንዳንዱ ዝም ብዬ 100 ሺህ ብር ሊሰጣቸው ነው። በእናትህ ዝም ብዬ ሄሎ እዚህ ቪዲዮ ላይ ታች ሆነ አንዱ ዛልብን 100 ሺህ ብር ልሰጣቸው ነው። ልቡን ድግፍ አደረገ። ልቡን ታውልት መስሎትና እዚህ ያስቆ ሰላማችሁ አዲስ ከሆነ ሰብስክራይበር እንዲ ቪዲዮ ላይክ አድርጉ። በሌላ ቪዲዮ እስከመለስ ሰላም ሁኑ።